የሁለተኛ ደረጃ ተማሪ እያለን እኔና ጓደኞቼ ለደብረ ማርቆስ ነዋሪዎች ተውኔት እናሳይ ነበር። አንድ ጊዜ ለንጉሥ ተክለ ሃይማኖት ትምህርት ቤት ማህበረሰብ 1 ሰዓት ቲያትር እናሳያለን ብለን ሽልንግ እያስከፈልን አስገባን። እስካሁን ግልጽ ባልሆነልኝ ነገር ምክንያት በልምምድ ላይ 1 ሰዓት የሚፈጀው ተውኔት በዋናው ቀን በ50 ደቂቃ ውስጥ አለቀብን። ከዚያ ከመጋረጃ ጀርባ ፈግፍገን ከአሁን ተመልካቹ አዳራሹን ለቆ ይወጣል ብለን ብንጠብቅ ንቅንቅ የሚል የለም። ተመልካቹ በየወንበሩ ላይ ተሰፍቶ በባለ 16 ሉህ ደብተር አንገቱ ስር እያራገበ ቀጣዩን ትዕይንት በመጠበቅ ላይ ነው። ቢጨንቀኝ ወደ መድረክ ተመለስኩና ለዛሬ ያዘጋጀነው እጥር ምጥን ያለ ተውኔት ይህን ይመስላል፣ በሚቀጥለው እስክንገናኝ ብዬ ሳልጨርስ ተመልካቹ በተቃውሞ ተንጫጫ። 1 ሰዓት አልሞላም እኮ ዝርፊያ ነው እንደያዛችሁት አለን ከፊት የተቀመጠ ጎረምሳ። በተረፈው ደቂቃ እኔ ዘፈን እጫወትላችኋለሁ አልሁና ማንጎራጎር ስጀምር ሕዝቡ አስለቃሽ ጭስ የተተኮሰበት ይመስል እየተንጋጋ ከአዳራሹ መውጣት ጀመረ። ከዚያን ጊዜ ጀምሬ መክሊቴ ምን እንደሆነ ጠንቅቄ አውቄ አረፌ መኖር ጀመሩ። አሁን የአዳራሽ ዘመን በአደባባይ ዘመን ተተክቷል። የስማርት ስልክ ጊዜ መጥቷል። በዓለም ላይ ስጦታ ያላቸው ሰዎች ጥቂት ቢሆኑም ካሜራ ያላቸው ብዙ ናቸው። ባለ ስልኮች ችሎታቸውንም አለመቻላቸውንም እየቀረጹ ይለቁታል። ቅያሱና ጎዳናው በቀረጻ አብዷል። እኛ ዩኒቨርሲቲ እስክንገባ ድረስ የፍቅር ጭብጥ ያለው ድራማም ሆነ ግጥም አናውቅም ነበር። ከሞላ ጎደል የምናቀርበው ተውኔት ጭብጥ ይህንን ይመስላል። የሆነ ልጅ መማሪያ ክፍል ውስጥ ይረብሻል። መምህሩ ወላጅ አምጣ ይለዋል። ልጁ ወደ ሰፈሩ ይመለስና መንገድ ዳር ተጎልተው አላፊ አግዳሚውን ሲመክሩ የሚውሉትን አዛውንት አባቴ ናቸው ብሎ ይዞ ይሄዳል። መጨረሻ አባቱ አለመሆናቸው ሲባነንበት ተውኔቱ ይጠናቀቃል። ተመልካቹም በጭብጨባና በፉጨት እርካታውን ይገልጣል። በአንጻሩ የዘመኑ ብላቴናዎች የቲክታክ ጭውውት ሲሰሩ ስለ ፍቅር፣ ስለ ጠበሳ፣ ስለ ቂጥ ጥፍጠፋ ነው። ደሞ ስለ ከረመ ፍቅር ያን ያክል የሚፈላሰፉት ገና በቄብነታቸው ከየት ተገልጦላቸው ነው? አዛውንቱ ይጠይቃል። በሸራተን ግርጌ አንድ የጠዳች በመብራትና በልምላሜ ያጌጠች መንገድ አለች። በዚያ ካለፍክ ጭውውት እየሰሩ በሚቀራረጹ ወጣቶች ካሜራ ውስጥ ሳትፈልግ ተደባልቀህ መግባት አይቀርልህም። እዚህ ላይ የአንድ ጓደኛችን ገጠመኝ ትዝ አለኝ። የሆነ ጊዜ ላይ የፊልም ኢንዱስትሪው እያበበ በነበረበት ግን እንደ ዛሬ ቪዲዮ ኮል ምናምን ባልነበረበት ዘመን ላይ የፊልም ባለሙያዎች በየቦታው ካሜራ ተክለው ተፍ ተፍ ይሉ ነበር። ይሄ ጓደኛዬ እግር ጥሎት ፊልም ሲቀርጹ ከደረሰ ከተዋናዮች ጀርባ ራቅ ብሎ ይቆምና ካሜራው ውስጥ ይገባል። አንድ ቀን ውጭ የሚኖሩ ወንድሞቹ ደውለው 3 ፊልሞች ላይ ከኋላ ቆመህ አየንህ፣ ይሄ ነገር በአጋጣሚ ነው ሲሉ ጠየቁት። አይ በአጋጣሚ አይደለም አለ ጀለስ። ባላችሁበት ደህና መሆኔ እንድታውቁት ብዬ ነው። በቀደም ዕለት ከቦሌ መድኃኔዓለም ቅጽር ፊት ለፊት አንድ ትንሽ ድንቡሽ ሕፃን ቁጭ ብሎ ያንጎላጃል። ድንገት ብንናለና በደስታ እየጮኸ ሮጦ ከአንድ አዳፋ ከለበሰ ጎልማሳ እግር ስር ተጠመጠመ። ሰውየው የልጁ አባት መሆኑን ገመትኩ። አባትየው የልጁን አዳፋ እጀ ጠባብ አወለቀለትና በፌስታል ይዞት የመጣውን ሌላ ወራጅ ሸሚዝ አለበሰው። ከዚያም የተፈነከተ ሸንኮራ አውጥቶ ሰጠው። ልጁ ፊት ላይ ያየሁት ንጹሕ ደስታ እንዴት ልቤን እንደበላኝ!
ድሮ ሰዎች ለማኝ የሚሆኑት በስንፍና ወይም በባህል ጫና ምክንያት ይመስለኝ ነበር። ምንኛ ተሳስቻለሁ። ኢትዮጵያ ውስጥ ጠንክሮ የሚሰራ ሰው ጠንክሮ ይቸገራል። ለዚህ ምስክሬ የአዲስ አበባ ሎተሪ አዟሪ ሕፃናት ናቸው። አንድ ትንሽ ልጅ ሎተሪ አዟሪ አንድ ሎተሪ ሲሸጥ ቀጣሪው መስሪያ ቤት የሚከፍለው 15 ሳንቲም ብቻ ነው ቢባል ማን ያምናል? ይሄ ልጅ አዲስ አበባን ቀኑን ሙሉ በባዶ እግሩ ሲያካልል ውሎ በተአምር 100 ትኬት ቢሸጥ የሚያገኘው 15 ብር ብቻ ነው። 15 ብር እዛው ቦሌ መድኃኔዓለም ከአንድ ስኒ ቡና በላይ የመግዛት አቅም የለውም። የመድኃኔዓለምን አስፓልት አቋርጬ ወደ ኤርና ሞል ሕንፃ ዘው ብዬ ገባሁ። በሕንፃው ምድር ቤት በሚገኘው የሕፃናት ማጫወቻ ክፍል ውስጥ የሀብታም ልጆች ከአንዱ ማሽን ወደ አንዱ ማሽን እየዘለሉ እንደ ወፍ ጫጩት ይንጫጫሉ። አንድ ልጅ ስካይ ፎክስ የተባለውን አሻንጉሊት ሄሊኮፕተር እያበረረ ይሞላቀቃል። አባቱ ደብተር የሚያክል ሞባይል ደቅኖ ልጁን አሁንም ፎቶ ያነሳዋል። ጠጋልሁና ለማሽኑ የሚከፈለውን ዋጋ ጠናሁ። ለ3 ደቂቃ 24 ብር እንደሚያስከፍል ተረዳሁ። ልጁ 30 ደቂቃ ሄሊኮፕተሩን ቢያበር አባትየው ስንት እንደሚያወጣ አሰብኩና ማተብኩ። የሀብታም ልጆች በብር ሲጫወቱ፣ የድሃ ልጆች ደግሞ የ15 ሳንቲም ድህነት ሲጫወትባቸው ታዝቤ ጉዞዬን ቀጠልሁ። በአዲስ አበባ አስፓልት ላይ በእግሬ በተንሸራሸርኩ ቁጥር የት ቦታ እንዳነበብሁት የረሳሁት ጥቅስ ይመጣብኛል። ጥቅሱ እንዲህ ይላል: ሰው በዚህ ዓለም ላይ ሲኖር ወይ ልቡ በጣም ይጠነክራል አልያም ልቡ ይሰበራል። ከብዙ ዓመታት በፊት የሆኑ ሸበቶ ሽማግሌ እኔንና አብሮ አደጌን አንተነህ ግዛውን አፈላልገው አገኙንና ለጠቅላይ ሚኒስትር መለስ የሚላክ አቤቱታ እንድንጽፍላቸው ማለዱን። የሆነ ጉልቤ በድሏቸዋል። ተገናኝተን ስንጨዋወት ስለ ግጥም ተነሳና አንድ ግጥም በቃሌ እንድወጣላቸው ጠየቁኝ። እሺ ብዬ 7 መስመር ያህል እንዳነበው ምን ነው እንደ ረፋድ መንገድ አስረዘምክብኝሳ ብለው እያፏሸኩ አቋረጡኝ። እንግዲህ እኔ ካልጣሞት የእርሶን እንስማዋ አልኩ ባኮረፈ ድምፅ። በእጄ ብትቃጥንም ጠጅ የሆነች ግጥም አለችኝ፣ አድምጥ እንግዲህ። ይቀጥሉ። ዘመን ብለን እንደ ጤፍ ዘመመን፣ ዘመናችን አልቆ አለን በሰው ዘመን። ዘመመን የሚለውን ቃል ከዚያ በፊት ሰምቼው ስለማላውቅ ቤቴ ሄጄ መዝገበ ቃላቴን ጠየቅኩት። ዘመመን የሚለውን ቃል ከዚያ በፊት ሰምቼው ስለማላውቅ ቤቴ ሄጄ መዝገበ ቃላቴን ጠየቅኩት። ዘመመን ማለት ሞላላና ዥልጥ ጉቾ ድርድር። ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት ገጽ 496። አንድ ገጠር ቀበሌ ውስጥ አንዲት ስትፈጭ የምትኖር ሴት አለች። ከጎደሎ ቀኖች ባንዱ ባሏ ታሞ ይተኛል። ጎረቤቷ ይህንን አጋጣሚ በመጠቀም አጥሯን ገፋ አድርጎ ቤት ይሰራል። ጎረቤትየው የአዲሱን ቤት ግድግዳ ያቆመበት ወይም የገደገደበት ቦታ ሴትየዋ ሽንቷን የምትሸናበት እንዲሁም ግብረ ውሃ የምትወጣበት ረስት ሩሟ ነበር። የታመመው ባሏ ሲሞት ቀብሩ ላይ እንዲህ አለቀሰች። እንኳን አንተ ሞተህ እያለህልኝ በሽንት መሽኛዬ ላይ ገደገዱብኝ። ይህንን ሲሰማ ለቀስተኛው ሁሉ ሳቀ። ጥርሱ ይርገፍ ብለን ወደ ቀጣዩ ስንኝ እንለፍ። ውድነህ የተባለ የንጉሥ ተክለ ሃይማኖት ሎሌ ነበረ። ውዴ ለተክልዬ ከማደሩ በፊት ጋፋት በሚገኘው የአጤ ቴዎድሮስ መድፍ ፋብሪካ ውስጥ
ተቀጥሮ ሳይሆን ተገዶ ይሠራ ነበር። ውዴ በጋፋት በቀሰመው ጥበብ ተጠቅሞ ከወዳደቁ ነገሮች መድፍ ሠራ። ንጉሥ ተክለ ሃይማኖት ከምኒልክ ጋር እምባቦ ላይ ሲዋጋ ውዴ ቤት ያፈራውን መድፉን የሚሞክርበት አጋጣሚ አገኘ። 1 2 3 ድው! ወዲያ ማዶ የቆመው ባላጋራ ወታደር ሲወድቅ ታየ። ይሄኔ ውዴ እንዲህ ብሎ ፎከረ። ዘራፍ ውድነህ የኮሶ እሸት፣ በሠራው ገዳይ እንደ መለኮት። የመጨረሻዋ ስንኝ እንዴት ያለ ፍልስፍና ተሸክማለች! አጅሬ የመድፉን አሰራር ምስጢር ባይነግረንም የመለኮትን ምስጢር በሁለት ስንኞች ነግሮን ዞር አለ። በአንድ ጊዜ አሪፍ አባትም ቆራጥ አብዮተኛም መሆን ይከብዳል። ሲፈርድብህ ለልጅህ ስትል ጥቃትን ትሸከማለህ። ለጥቃት ፊት አልሰጥም ብለህ ብትሸፍት ደግሞ የምትወዳት ልጅህን አባት አልባ ታደርጋታለህ። ወይ ፍቅር ወይ እህል ታስርባታለህ። እና እንዲህ አይነቱን ስሜት እንዴት እንደምትገልጸው ግራ ገብቶ አያውቅም። ደግነቱ አዝማሪው በእኒህ ጉደኛ ስንኞች ያግዝሃል። እንዳይቀር ነዶ እንዳይሄድ ወልዶ እንዴት ያለው ጀግና ቀረ ተጨማዶ። በፍቅር ሰበብ ሴት ስለሚገድሉ ወንዶች የሚወጡ ዜናዎችን እንሰማለን። በወጣትነታቸው የተቀጠፉ ጽጌረዳዎች ያሳዝናሉ። ነፍስ ይማር። በፍቅር ሰበብ መግደል በተለይ የወንዶች ችግር ይመስለኛል። ሴቶች በወደዱት ሰው መገፋትን በእንባቸው ያጥቡታል። ለወንድ ግን ደም ካልፈሰሰ ስርየት የለም። ለብዙ ወንዶች ከሴት ጋር የሚደረግ ግንኙነት የፍቅር ጉዳይ ብቻ አይደለም፣ የክብር ጉዳይ ጭምር ነው። አንድ ሴት ፈልገው እምቢ ስትላቸው ሰማይ እንደ ብረት ቁና የሚደፋባቸው ወንዶች ጥቂት አይደሉም። አልፈልግህም መባል ተንቄ ነው የሚል ስሜት ያሳድራል። ሰው መገፋቱን ለብቻው ይዞ እንዳያስታምም የማህበረሰብ አስተያየት ከባድ ቀንበር ሆኖ ይወድቅበታል። ታዲያ እሱን ተወው፣ ጠይቋት ጥንብር ኩሱን አውጥታ አባረረችው የሚል ሽሙጥ አርፈህ እንድተኛ አያደርግህም። አብዛኛው የዓለም ህብረተሰብ አሸናፊውን የሚቀድስ ተሸናፊውን የሚያራክስ ነው። እኛም የወደቀ ዛፍ ምሳር ይበዛበታል ብለን ዘግተነዋል። አንድ ሰው እምቢ ያለችውን ሴት ሲቀጥፍ ብቻውን አይደለም፣ ሽንፈትን የሚያጋንን የማህበረሰብ አባላትም የሆነው እኛም በስውር ተባብረነዋል። አፍቅራችሁ የተገፋችሁ ወንዶች መገፋታችሁን በጸጋ የምትቀበሉበት ጽናቱን ይስጣችሁ። ንቃይ ነው ከማለት እኔ ምርጫዋ ስላልሆንኩ ነው። እኔን የምትፈልገኝ ሴት ደግሞ የሆነ ቦታ አለች፣ የሆነ ጊዜ ላይ ትመጣለች ብሎ ማሰብን ተለማመዱ። በእርግጥ ሰዎች በተቆጡበት ወቅት በቀልን እንጂ ጠቃሚ ምክርን የሚያስታውስ ልቦና እንደሌላቸው ይገባኛል። እንዲያው ቢቸግረኝ ነው። የዛሬ አበባዎች የነገ ሰለባዎች ሴቶች ሆይ ልባችሁ ያልፈቀደውን ሰው በይሉኝታ ወይም ለእናት አገራችሁ ስትሉ የማቀፍ ግዴታ የለባችሁም። ለእናት አገራችሁ ስል አንድ የሰነበተ ወቅት ትዝ አለኝ። በመንጌ ጊዜ አንዲት ቆንጆ ሴተኛ ዳሪ ነበረች። የአፍሪካ ህብረት ስብሰባ በተደረገ ጊዜ ከአፍሪካ አምባገነኖች አንዱ ከጀላት። ይህን ያወቁ የመንጌ ቦዲጋርዶች መኖሪያዋ ድረስ መጥተው የሴራሊዮን ፕሬዝዳንት ስለወደዱሽ ተኝላቸው ብለው አባበሏት። እሷም እሺ ብላ የፕሬዝዳንቱን ወቀጣ ጥርሷን ነክሳ ስትቀበል አደረችና ማለዳ እያነከሰች ወደ ቤቷ ተመለሰች። በማግስቱ ምሽት እንደገና ልዑካኑ መጥተው ሊወስዷት ሲያግባቧት ኧረ ምን በወጣኝ፣ ትናንትናም ለእናት አገሬ ስል ነው የተረዳሁ በማለት መለሰች። የተረዳሁ የሚለው ቃል የዋናው ቃል ምትክ ሆኖ ገብቷል።
እና ቆነጃጅት ለእናት አገራችሁ ሲባልም ቢሆን የማትፈልጉትን ወንድ እሺ የማለት ግዴታ የለባችሁም። ግን በተቻላችሁ መጠን አለመፈለጋችሁን በተለሳለሰና በተሽሞነሞነ ቃል ለመግለጽ ሞክሩ። እኔ ደግሞ የሚገጥመኝ ሙጀሊያሙ ነው አይነት መልእክት ያለው ፊት ላለማሳየት ተጠንቀቁ። በለሰለሰ ቃል የተገለጸ እምቢታ ከእሽታ ያልተናነሰ በጎ ስሜት ይፈጥራል። የሁለተኛ ደረጃ ተማሪ እያለን ሴት ተማሪዎችን አስቁመን በአንድ እጃችን በላብ ያደፈ ደብተራችንን በሌላ እጃችን የተፈቃሪዋን እጅ ጨብጠን አበባው ግሮሰሪ ገብተን ብንጫወት ምን ይመስልሻል ስንል የሚመለስልን መልስ አይረሳኝም። ይቅርታ፣ እኔ ዓላማ አለኝ፣ በእህትና በወንድምነት ከሆነ ግን ችግር የለውም ይሉን ነበር። በጊዜው ዓላማ የሚለው ቃል ትልቅ ክብደት ያለው ቃል ነበር። ህብረተሰብን ከማይምነትና ከኋላ ቀርነት የማውጣት ዓላማ፣ የአገር አንድነት ዓላማ ምናምን የሚባሉ ግዙፍ ቃሎች ጋር የተያያዘ ነበር እና ከልጅቱ ዓላማ ጋር ሲነጻጸር የእኛ ሽፍደት ኢምንት ሆኖ ይታየናል። በዚያ ላይ ያችን በመሰለች ልጅ በወንድምነት መታጨታችን ያጽናናል። እናም በመጣንበት እግራችን በሰላም እንመለሳለን። ከላይ ያስቀመጥኋቸው የግጭት መፍቻ ሐሳቦች ከችግሩ ትልቅነት አንጻር አቅመቢስ ሊሆኑ ይችላሉ። እንግዲህ በተረፈ አይድረስ ማለት ነው። ትምህርት በጨረስን ማግስት እኔና ፍቅር ይልቃል ፈረንሳይ ለጋሲዮን አካባቢ በ90 ብር ቤት መሰል ነገር ተከራይተን እንኖር ነበር። በየሳምንቱ ቅዳሜ ወደ ቪዲዮ ቤት ጎራ እንላለን። እነ ኩማር በዜማቸው ወፍ ሲያረግፉ፣ እነ ባንዳም በጫማ ጥፊያቸው ጥርስ ሲያራግፉ በመመልከት ራሳችንን ዘና ለማድረግ እንሞክራለን። ፊልም ዛሬ እንዲህ ጥንቡል ሊጥል ያኔ በጣም ብርቅ ነበር። ፊልም ሰሪዎች እንኳ እኛ ፊልም ለማየት የምንከፍለውን ያክል መስዋዕትነት የሚከፍሉ አይመስለኝም። ያኔ ፊልም ማየት የጫማና የግስላ ሲጃራ ድብልቅ ሽታ የመቻል ቁርጠኝነት ይጠይቃል። እናም በጊዜው የ2 ሰዓት ፊልም አይተን የ2 ሳምንት ጉንፋን ተረክበን ለመውጣት እንገደድ ነበር። አሁን ሳስበው ከፊልሙ በላይ የፈረንሳይ ልጆች በፊልሙ ላይ ተመስርተው የሚሰጡት አስተያየት ያዝናናኝ ነበር። አንድ ቀን በጣም እጅ የሚል ፊልም ስናይ ፓርላማውን ቀይርልን ብለው ቀወጡት። አሰልቺ ፊልሞች ፓርላማ ተብለው እንደሚጠሩ ያወቅኩት ያኔ ነው። ባለ ቪዲዮ ቤቱም አብላጫውን ድምፅ አይቶ ሌላ ፊልም እንዲቀየር ውሳኔ አስተላለፈ። የተወሰኑ የተቃዋሚ ድምጾች በሚሰሙበት ሰሞን እንደ አሰልቺ ፊልም ይታይ የነበረው ፓርላማ ዛሬ ይህ አይነቱ አጠራር እንኳ የሚበዛበት ይመስለኛል። እኔን የሚገርመኝ የተወካዮች ምክር ቤት የሚለውን ስም እስካሁን ይዞ መቆየቱ ነው። የሚወከልም ሆነ የሚማከር በሌለበት ይህን ስም መሸከም አይከብድም? እንዲያው ቤቱ ስሙ ከብዶት አለመፍረሱ ይገርማል። የአገራችን ፓርላማ ኋላ ቀር መሆኑን ብዙዎቻችን እናውቃለን። ግን ከ100 ዓመት በፊት ከነበረው የምክክር ባህል አንጻር ሲወዳደር እንኳ እጅግ ኋላ ቀር መሆኑን ስንቶቻችን እናውቃለን። ብራናው ይገለጥ ተዘርግቶ ባትሮኖሱ ላይ በጅሮንድ ተክለ ሃይማኖት ተክለ ማርያም በአድዋ ጦርነት ዋዜማ ስለነበረው ምክር የዓይን እማኝ ሆነው የተመለከቱትን ጽፈውልናል። ልቀንጭበው። ራስ መኮንን መኳንንታቸውን ሰብስበው የጦር ምክር ተደረገ። ራስ አሉላም ምክሩ ላይ ነበሩ። ሌሊት ሲነጋጋ ሸለቆ ለሸለቆ ወርደን ግንቡ ስር ተጠግተን በመሰላል እየተንጠላጠልን ከምሽጉ ውስጥ ገብተን ጠላትን እንፍጀው፣ መንገዱን የራስ አሉላ ሰዎች ይመሩናል ተባልና ተቆረጠ። ይህንን ምክር መኳንንቱም የጦር አለቆችም ባለሟሎችም ወደዱት። አንድ ሰው ብቻ በማዕረጉ ዝቅተኛ የሆነ የደራሲው ወንድም አብዩ
እየተቃወመ ተናገረ። ይህ ምክር ትልቅ ጉዳት ያመጣል። ሰራዊታችንን በከንቱ ያልቃል። ይልቅስ ታግሰን ቀንና ሌሊት ዘብ እየጠበቅን ውሃ ከምሽጉ ውጭ መቅዳት እንዳይችል እናድርግ ብሎ ተናገረ። ቀኛዝማች በሻህ የአብዩን ነገር ክፉኛ ነቀፉት። አንተ ወረቀት ሲጻፍ ትመክራለህ፣ ፈርተህ እንደሆነ ሰፈሯል። እኛ በሾተል እየቀነጠስን እንዳይጥ እንፈጀዋለን አሉ። አብይ ከምንም አልቆጠራቸውም። በትዕግስት መለሰላቸው። ሰራዊታችን በከንቱ እንዲያልቅ በመደረጉ አዝናለሁ። እናንተ ስትሞቱ እኔ የቀረሁ እንደሁ ያን ጊዜ ፈሪ ተብዬ እሰደባለሁ። ይህን ተናገረና ወጣ። ኦቶባዮግራፊ ገጽ 60። የምክሩ ውሳኔ ምንም ይሁን ምን ሰዎች በትልልቅ አገራዊ ጉዳዮች ላይ ተሰብስበው ይሟገቱ እንደነበር እንረዳለን። በምክሩ ላይ የተለያየ ማዕረግ ያላቸው ብቻ ሳይሆን የተለያየ አመለካከት ያላቸው ሰዎች ተሳትፈዋል። በምክክሩ አብላጫውን ውሳኔ መቃወም ብቻ ሳይሆን ስብሰባ ረግጦ መውጣትም ይታወቅ ነበር ማለት ነው። ይህን ተናገረና ወጣ ተብሎ የተጻፈለትን አብዩን አስታውሱ። ፕላውደን የተባለ የእንግሊዝ ተጓዥ በዘመነ መሳፍንት ማብቂያ በጉሩ ወይም በወለጋ የተመለከተውን የሪፐብሊክ አስተዳደር እያደነቀ ሲጽፍ እንዲህ ይላል። ከሌሎች ጎሳዎች ጋር ስለሚኖረው ጉዳይ የሚወሰነው በጉባኤ ነው። በአደባባዩ ጉባኤ ለመታደም የሚፈልግ ሰው ሁሉ ክብ ሰርቶ ጦሩን ተደግፎ ከቦ ቆሞ ይመለከታል። ሽማግሌዎች በሚያስደንቅ መንገድ ተራቸውን እየጠበቁ በሰላምና በጦርነት ዙሪያ ይከራከራሉ። በራስ መኮንን የሸማ ድንኳን ውስጥና በጉሩ መስክ ላይ የታየው ክርክርና ሙግት በዛሬው ፓርላማ ውስጥ ይታያል። ያለፈውን ሥርዓት የመናፈቅ መብት በሕገ መንግሥቱ ይካተትልንማ። ዲሞክራሲ ሂደት ነው ይባልልኛል። ሊሆን ይችላል። በአገሬ ግን እንኳን ሲሄድ ሲንፏቀቅ አይታየኝም። የሚሄድ ቢሆን ኖሮ ከቀደምቶቻችን ውጥን ላይ ተነስቶ ዛሬ ትልቅ ደረጃ ደርሶ እናየው ነበር። የሚታየኝ ወንበር ላይ ተቸክሎ በድሃ አምባ የተወካ እንጀራ የሚበላ ሰው ብቻ ነው። የተወሰኑ ሰዎች ሳይወጡ ሳይወርዱ ቀኝ እጃቸውን ብቻ እያወጡ እያወረዱ እንጀራ የሚበሉበት ቤት። የተወካዮች ምክር ቤት መባሉ ያስቃል። ምናልባት የተቸካዮች ምክር ቤት የሚለው ስም ይመጥነው ይሆን?